ጊዜ በጣም ውድ ነው። ጊዜ ምንድን ነው? ሕይወት ነው። ሕይወትህን ያበላሽብሃል እንዴ! ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን አቤቱ በመንግሥትህ እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻል። ጊዜን ማባከን አይገባም። ክርስቶስ ይህን ጊዜ የሰጠን እንድንጠቀምበት ከእሱ ጋር እንድንመሰጥበት ነው። ማንኛውም ኦርቶዶክሳዊ መጽሐፍ ቅዱስን በቀን የማንበብ ግዴታ አለበት። በቀን መጽሐፍ ቅዱስ አንድ ክርስቲያን በቀን 30 ምዕራፍ መዝሙረ ዳዊት የመጸለይ ግዴታ አለበት። ኦርቶዶክስ 30 ምዕራፍ መጽሐፍ ቅዱስ የሚያነበው ኦርቶዶክስ መጽሐፍ ቅዱስ አታነብም ይባላል? በስጋ ወጥ ግጥም አድርጎ የበላን ሰውዬ ጦምክን ስለዋልክ እስኪ ቆሎ ይባላል? አይባልም። ቤተ ክርስቲያን ራሱ ክርስቶስ ለመነሳቱ ምስክር ናት። 12 ሰዎች ሰብከዋት፣ ጥቂት ሰዎች ለዚያውም በትክክል ንግግር ያልተማሩ በገጠር የነበሩ በኢየሩሳሌም እንኳን እንደው ከከተማ የሚኖሩ ሳይሆን በናዝሬት በገሊላ አሳ እያጠመዱ ቀስ ብለው የሚኖሩ ተራ ገበሬ የነበሩትን ሰዎች መርጦ በማስተማሩ በንግግራቸው ጥበብ በማባበል በነገር ብዛት ማረኩ እንኳ እንዳይባል በሀብት ሳቡ እንዳይባል ድሆች የዕለት ስንቅ እንኳን ቋጥራችሁ እንዳትሄዱ ያላቸው፣ በጦር እንዳይባል ዘንግ እንዳትይዙ ያላቸው፣ በዚህ በመስፋቷ በዘመናት ሁሉ ኔሮን ቄሳር ከውሻ ጋር የሚያታግሉ በተለይ ደግሞ ሰዎችን ከውሻ ጋር አታግለው ውሾች እጃቸውን ሲበሏቸው የሚዝናና ክርስቲያኖችን ከውሻ ጋር እንጀራ እየሰጠ በግድ እንዲበሉ እየተደረገ እንጀራውን ሲቆርሱ ደግሞ ውሾች እየነከሷቸው በዚህ የሚዝናኑ እነዚህ ሁሉ አልፈው ቤተክርስቲያን መኖሩ ያስደንቃል። ዲያብሎስ ሙሉ ኃይሉን ቤተክርስቲያን ላይ ተጠቅሞ ሳይጨርስ አቀር። የኢትዮጵያ ቤተክርስቲያን ራሱ ለዚህ ምስክር ነው። ዮዲት ስንት ዓመት ያቃጠለቻል? 40 ዓመት እንግዲህ ተመልከቱ። 40 ዓመት ቀንም ሌትም ተቃጥሎ አሁን ታሪክ ይተርፋል ተብሎ ይታሰባል? አምልኮት ይገኛል ተብሎ ይታሰባል? በፍጹም። ግራኝ ከቱርክ በሚመጡ ትልልቅ መሳሪያዎች እየታገዘ ከ15 ዓመት በላይ ቤተክርስቲያኒቱ በሙሉ በቀንም በሌትም አንድዶ እንዴት ትተርፋለች ብሎ ይታሰባል? አሁንም ድረስ የነገር እሳት በዘመን መሳፍንት ሚስዮናውያን መጥተው ብጥብጥ ሲያደርጉን በአፄ ሱስንዮስ ዘመን መጥተው ጣልቃ ገብተው ክርስቲያን ደንቀዝ በረሃ ላይ ብቻ 8,000 ክርስቲያን አንድ ቀን ሲታረድ መሳፍንቱን እርስ በርስ እያበጣበጡ ቤተክርስቲያን እንድትሰደድ ሲያደርጉ ቅባትና ጸጋ እየተተከለ ቤተክርስቲያን እንድትታወቅ ሲያደርጉ ከሃይማኖት እንደ ሞኝነት ሲታይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለማደግ ምንጭ ናት እስክትባል ድረስ የሁሉ እየተባለች ምናልባት የቤተ ክርስቲያን ልጆች ልንሞት እንችላለን። ቤተ ክርስቲያን ግን ትኖራለች። ለምን? የትንሣኤ ቤተ ክርስቲያን ስለሆነች። እስኪ በሉ ድገሙ። የምን ቤተ ክርስቲያን? ጨምሩ። የምን ቤተ ክርስቲያን ናት? የትንሣኤ ቤተ ክርስቲያን ናት። የሞት ቤተ ክርስቲያን ብትሆን ኑሮ እስካሁን ነበር የምትጠፋ። እሷ ተመልከቱ፣ ከማይጠፋ ዘር ተወልደዋል ብሎ ስለተናገረ ጌታ ይችን ቤተ ክርስቲያን መንቀል አይቻልም። የወይን ሐረጓ ክርስቶስ ስለሆነ ስሩ ስለማይነቀል ይችን ቤተ ክርስቲያን መቁረጥ አይቻልም። ፍሬዋን ማጠውለግም አይቻልም። ፍሬያችሁ ለዘላለም ይኖራል ብሎ ሐዋርያትን ነግሯቸዋል። ዮሐንስ ወንጌል ምዕራፍ 15 ቁጥር 10 ላይ እፌንወክሙ ከመ ትፍረዩ እንድታፈሩ ልካችኋለሁ ወውቱ ፍሬክሙ ይነብር ለዓለም፣ ያ ፍሬያችሁም ለዘላለም ይኖራል ብሎ ነግሮናል። ስለዚህ ይችን ቤተክርስቲያን ማጥፋት የሚችል ከቶ የለም። ክርስቶስ ተነስቷል። እንኳን ደስ ያላችሁ። እግዚአብሔር ለእናንተም ደግሞ የትንሣኤውን ብርሃን በልቡናችሁ ያብራላችሁ። አሁን እንደዚህ ከሆነ ተነሱ ማለት ምን ማለት ነው? እችን ብቻ ነግሬያችሁ ትምህርቴን ጠቅልላለሁ። ተነሱ ከዚህ እንሂድ በሉ እስኪ። አቤት። አሁን ክርስቶስ ምን አለ ብለናል? ተነሳ በሉ እንጂ። ክርስቶስ ምን ብሏል? ተነስቷል። ስለዚህ ምን እናድርግኛስ? መነሳት በሉ እንጂ። አሁን እኛ እንድንነሳ ነው የምነግራችሁ። ደግሞ ዛሬ ተነሱ ያልኩት ዝም ብላ የተነገረች አይደለች። ከዚህ እንሂድ ያላት በሉ እንግዲህ ይህ ነው። እንግዲህ ተነሱና ሐዋርያትን ተነሱ ሲላቸው
ምን ብለው ነበር? ተኝተው በሉ። ምን አድርገው ነበረ? ከዛ ተነሱና ምን እንበላላቸው? ወዴት ነው የሚወስዳቸው? ወደ መስቀል በሉ። አዎ ወደዚያ እንሂድ አላቸው። ምን ብለው ስለነበር ነው? ተኝተው። አሁን እኛ ቤት ሁሉ ተኝቷል። እግዚአብሔር የተመሰገነ አይደል? ሁሉ ነው የተኛ። ምንም አይገባው፣ ምንም አይገባው። እንዴት ብለን እንደተኛን እንዴት አድርጌ ላስረዳችሁ እንደምችል አላውቅም። መተኛት ኃጢአት ነው። መተኛት ስንፍና ነው። መተኛት ድንቁርና ነው፣ አለማወቅ። አሁን እግዚአብሔር የተመሰገነ ይሁን እኛም ተኝተናል። ወደ ላይ እንኳን ከፍ ማለት ጥሩ አይደለም። ሁሉ በየደረጃው ሰክሮ ነው ያለ። አሁን እረፍት ውስጥ ነው። የቤተ ክርስቲያን ጉዳይ የሚገደው ከቶ ማንም የለም። በየመስኩ ሁሉም ሰው እንቅልፍ ውስጥ ነው ያለው። ከዚያ እንቅልፍ ተነሱ ነው የሚለን ጌታ። አንተ የተኛህ ንቃ፣ ክርስቶስ ያበራልሃል ብሏል ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ላይ ሲናገር፣ አንተ የተኛህ ንቃ፣ ክርስቶስ ያበራልሃል። ድንቁርና አንድ እንቅልፍ ነው። አሁን ታሪክ አናውቅም። የቤተ ክርስቲያን ታሪክ የሚያውቅ የለም። የቤተ ክርስቲያን ታሪክ መጽሐፍ ቅዱስን ሰው አያውቅም። መጽሐፍ ቅዱስን አሁን የሆነ ሰው መጥቶ እናታችሁን ላስተዋውቃችሁ ቢላችሁ ምን ትላላችሁ? እቺ እናትህ ናት፣ ስሟ ወይዘሮ መሰረት ትባላለች፣ የወለደች በዚህ ቀን ነው ቢላችሁ አሁን ምን ትላላችሁ? ኧረ አርፈህ ተቀመጥ እኔ አውቃታለሁ አትሉም ወይ? አሁን የቤተ ክርስቲያን ምዕመናን መጽሐፍ ቅዱስን የምትኖር ቤተ ክርስቲያን የምትናገር አይደለችም። የምትኖር ቤተ ክርስቲያን መጽሐፍ ቅዱስ እንደማታውቅ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው፣ መጽሐፍ ቅዱስ እንዲህ ነው የሚለው ብለው ገለባ ተሸክመው የሚመጡ ሰዎች እንደ አዲስ እንዳልበራለት ሕዝብ ሲቆጠር በጣም ነው የሚገርመኝ። ይሄ ምንድን ነው ያመጣው? ስንፍና ማለት ነው። መጽሐፍ ቅዱስ በቀን እንድናነብ ግጻዌ የሚባል መጽሐፍ አላት ቤተክርስቲያን። ግጻዌ ማለት 365 ቀን ከብሉይ ኪዳን አንድ፣ ከአዲስ ኪዳን አንድ፣ ከጳውሎስ መልእክት አንድ፣ ከወንጌል አንድ፣ ከሐዋርያት መልእክት አንድ፣ የሐዋርያት ሥራ አንድ አድርጋ በቀን እንድናነበው የተሰራ ቅዱስ ያሬድ የሰራው መጽሐፍ። ማንኛውም ኦርቶዶክሳዊ መጽሐፍ ቅዱስን በቀን የማንበብ ግዴታ አለበት። በቀን መጽሐፍ ቅዱስ አንድ ክርስቲያን በቀን 30 ምዕራፍ መዝሙረ ዳዊት የመጸለይ ግዴታ አለበት። ኦርቶዶክስ 30 ምዕራፍ። ምናልባት ሌሎቹ መጣችሁ በጌታ በኢየሱስ ስም መጽሐፍ ቅዱስ ልስበክ የሚለው አንድ ምዕራፍ መጽሐፍ ቅዱስ ሳይጸልይ ቁርሱን እየበላ ያለ አንብቦ መጥቶ ነው እንደዛ የሚለው ማለት አልጸለየም። ከጸለየም ጌታ ኢየሱስ ሆይ በቃ እንደዚህ አድርግ ብሎ መምጣት ነው። ግን በቀን ይውላችሁ አሁን ሰምታችሁኛል። አንድ ኦርቶዶክሳዊ መዝሙረ ዳዊት መጽሐፍ ቅዱስ ነው አይደለም። 30 ምዕራፍ መዝሙረ ዳዊት እንዲጸልይ ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ላይ መዝሙራትን ዘምሩ በሁሉ አመስግኑ ስላለ ቅዱስ ያሬድ 150ውን ዳዊት በ7 ቀን ከፍሎ 30 መዝሙር እንድንዘምር ታዘናል። 30 ምዕራፍ መጽሐፍ ቅዱስ የሚያነበው ኦርቶዶክስ መጽሐፍ ቅዱስ አታነብም ይባላል? በስጋ ወጥ ግጥም አድርጎ የበላን ሰውዬ ጦምክን ስለዋልክ እስኪ ቆሎ ይባላል? አይባልም በፍጹም። እግዚአብሔር በሚያውቅ ታዲያ መሳቂያና መሳለቂያ እንደማናውቅ ቤተ ክርስቲያን ከመሰረቷ ከቅጥሯ ጀምሮ አሁን ቤተ ክርስቲያን ውስጥ እያንዳንዷ ነገር በትርጉም ነው የምትደረገው። እያንዳንዷ በትርጉም የኔ ቆብ አሁን ይሄ ምን ይመስላችኋል? በዚሁ ማንኛውም ኦርቶዶክስ በልብሱ ባነጋገሩ ክርስቶስን የመስበክ ግዴታ አለበት። ክርስቶስን የመስበክ ግዴታ። ለምሳሌ እኔ አሁን ይሄ ቆብ አለ። ይሄን ቆብ ፀሐይ እንዳይመታ አይደለም የለበስኩት። ክርስቶስ በድንግልና ኖረና ምን አደረገ? የሾህ አክሊል አደረገ። መነኮሳት በድንግልና ይኖሩና ምን ያደርጋሉ? የሾህ አክሊሉ ምሳሌ የሚሆን ቆብ ያደርጋሉ።
ይሄ ቀሚሱ ክርስቶስ በዕለተ ዓርብ የለበሰውን ቀሚስ ነው የሚያመለክተው። አንተ በዕለተ ዓርብ ለእኔ ስትል ከለሜዳ እንደለበስክ እኔም ደግሞ ለአንተ ቀሚስ ተቀብዬ ለብሼ ያንተን መከራ እከተላለሁ። ቢቻለኝስ ክርስቶስን በሞቱም ልመስለው እወዳለሁ ብሎ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ እንደተናገረ ያንን እንድንመስል ነው የተደረገው። ቅዳሴ ስንገባ ለምሳሌ ይህ የቤተ ክርስቲያን ነው። ያቺ ቤተልሔም ትባላለች። ወደዚያ ዙራችሁ ማየት ትችላላችሁ። ቤተልሔም ነው ትባለ ኦርቶዶክስ። ስለዚህ የምንቆርብበት ስጋው ደግሞ የሚዘጋጅበት ህብስት ከዚያ አንስተው በመሶበ ወርቅ ይዘውት ይመጣሉ። እዚህ ይሄ መቅደሱ ነው። እዚህ ላይ ተፈትቶ ለምእመናን ይሰጣል። እሺ ገብቷችኋል? የሆነ ነገር ክርስቶስ የተወለደ የት ነው? የተቆረሰ የት ነው? ቀራንዮ። ቤተ ክርስቲያን የምን ምሳሌ ናት ማለት ነው? የቀራንዮ። ከቤተልሔም የተወለደው ክርስቶስ በቀራንዮ ተሰቅሎ ስጋዬን ብሉ ደሜን ስጠጡ ብሎ ሰጠኝ ብላን የምትሰብኮች ቤተ ክርስቲያን ማለት ነው። እያንዳንዱ ነገር ለክርስቶስ ካልሆነ ክርስትና የለም። እያንዳንዱ ነገር ይህንን ስንፍናችን ማን በነገረን ነው። እንዲህ ቅዱስ ጳውሎስ እኛ እኮ የቅዱስ ዮሐንስ አፈወርቅ ልጆች ነን። ቅዱስ ዮሐንስ አፈወርቅ ምን እንደሚል ታውቃላችሁ? የቅዱስ ጳውሎስን 14ቱን መልእክት በሳምንት 2 ጊዜ አነባቸዋለሁ። በሳምንት 2 ጊዜ በሉ። 14ቱን በሳምንት ስንት ጊዜ? 14ቱን በሳምንት 2 ጊዜ። ከዛ ምን ይላል መሰላችሁ? እንደገና ደግሞ ቅዳሴ ላይ ከእናንተ ጋር ስሰማቸው እንደ መሰንቆ ድምፅ ልቤን ይመስጡታል ይላል። ሳስቼ ሰማቸዋለሁ ይላል። ከቅዱስ ጳውሎስ መልእክት ትንሿ ምዕራፍ ቅዳሴ ላይ ስትነበብ ከሳምንት 2 ቀን 2 ጊዜ ዘልቄው እንደገና ልቤን እንደ መሰንቆ ይመስጠኛል። የክርስቶስ እስትንፋስ ነውና ብሎ ይነገራል። የእነዚህ ልጆች ነን እኛ፣ የእነዚህ ልጆች ነን። እንኳን ለተጻፈው ቃል ለመጻፉ ፍቅር ያለን አባ ጊዮርጊስ ዘጋስጫ 80 መጻሕፍትን በአቅማዳ ከቶ ብራናውን ተሸክሞ የክርስቶስ ቃል ሆይ በእኔ ይደርብኝ፣ ቀን ሲያነበው እየዋለ ሲተረጉመው እየዋለ መጽሐፉን ተሸክሞ እናንተ የክርስቶስ ትንፋሶች በእኔ ይደሩብኝ እያለ ተሸክሞ ቤተክርስቲያኑ ይዞር ነበር። አባቶቻችን ያስተማሩን እንደዚህ ነው። ቃልህ ለጉሮሮ ጣፋጭ ነው። እቺ ቤተክርስቲያን ቅዱስ ቂርቆስ ቤተክርስቲያን ነው አይደል? ቅዱስ ቂርቆስን ክርስቶስን ካድ ብለው የ3 ዓመት ልጅ ነው መርዝ ይሄ መራራ ቅጠል በጥብጠው ሲገጡት ምን እንዳለ ቃልህ ለጉሮሮዬ ጣፋጭ ነው ብሎ ነበር የተናገረው። ይሄ መጽሐፍ ቅዱስ ነው። ከንጉሱ ፊት ሄዶ እንዴት ያለ ሰላም ያለ ሕፃን አለው። አዎ ለእኔ ሰላም ይገባኛል፣ ለአንተ ግን ሰላም አይገባህም፣ ለዝንጎች ሰላም የላቸውም ይላልና ማነው እንደዚህ ብሎ የተናገረ? ኢሳይያስ ነው። ሰማዕታት መጻሕፍትን እየጠቀሱ ነው ያስተማሩ። እንዳለ ድጓው አሁን ዘርግቼ እያነበብኩ አሁን ብተረጉምላችሁ ብናብራራው በአማርኛ መጽሐፍ ቅዱስ ሙሉ ነው ያለው። እናንተ ግን እግዚአብሔር የተመሰገነ ይሁን ምን አለባችሁ 2 ጥቅስ የመጣ ሰው ሲያዋዥቃችሁ ይውላል። ሲያዋዥቃችሁ ይውላል። በደንብ ማወቅ አለባችሁ። መጽሐፍ ቅዱስ ማንበብ አለባችሁ፣ መማር አለባችሁ። ተነሱ በሉ እስቲ ጎበዝ። ከየት? ከዚህ በሉ። ከየት? የት? ከዚያ ከስልካችሁ ውጡ። ከዚያ ተኝተ እንዲህ ሰው እስከ 7 ሰዓት ፌስቡክ ሲያውሎ 3 ሰዓት ይነሳና ደግሞ መልሶ የሚያምኑን ነው ፌስቡክ። ኧረ እባካችሁ ከዚህ ተነሱ፣ ከዚህ እንነሳ በሉ። አዎ ከስንፍና መነሳት አለባችሁ። ከማይጠቅማችሁ ወሬ፣ ከማይጠቅማችሁ ጭቅጭቅ፣ ከማይጠቅማችሁ ንትርክ መውጣት አለባችሁ። በቃ የማይጠቅማችሁ ነገር ተውት። የሆነ ሰው ራሱ ጓደኛ ተጣልቷችሁ ቴክስት ከጻፈል ያን በመመለስ ጊዜ ማባከን የለብህም። ከሱም ውጣ፣ ተው ዝም ብለህ። አይ ወንድሜ መስሎህ ከሆነ ይቅርታ፣ እኔ እንደዚህ አላሰብኩትም፣ ሌላ ጊዜ ተገናኝተን እናወራለን ብለህ ዝጋ። ቴክስት አንብበህ አሽርሃለሁ እያልክ ጊዜ ማባከን የለብህም። እንዴ ለምን ታባክናላችሁ? በቃ ጊዜ በጣም ውድ ነው። ጊዜ ምንድን ነው? ሕይወት ነው። ሕይወትህን ያበላሽብሃል። እንዴ ዘመናቸውን በሙሉ መጽሐፍትን ሲመረምሩ የነበሩት አይሁድ እኮ አልጸደቁበትም። 3 ሰዓት አብሮት የዋለው ወንበዴ ግን አቤቱ በመንግሥትህ እነዚያ በ40 ዓመት ያልተጠቀሙትን እሱ 3 ሰዓት ተጠቅሞ ነው የጸደቀ። ከተጠቀምክበት ከ300 ዓመት ጅልነት የ3 ሰዓት ብልህነት ይሻል።
ጊዜን ማባከን አይገባም። ክርስቶስ ይህን ጊዜ የሰጠን እንድንጠቀምበት፣ ከእሱ ጋር እንድንመሰጥበት ነው። እንድንመሰጥበት በጣም 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 አንድ የበረሃ አባት በበረሃ የሚኖር አባት ነው። በክርስቶስ ማመን ማለት ለክርስቶስ መሞት ማለት ነው ይላል። እስኪ በሉ በክርስቶስ ማመን ማለት ለክርስቶስ ምን ማለት ነው? መሞት ማለት ምን ማለት ነው? መለየት ማለት ነው። አንተ ከምትወደው ክርስቶስ ከሚጠላው ነገር መለየት አለብህ። ለክርስቶስ እሱ ለአንተ እንደሞተ አንተ ደግሞ ለእሱ መሞት አለብህ። እሱ ሊያድንህ ነው የሞተው፣ አንተ ግን እሱ እንዲያከብርህ ነው የምትሞተው። ያንን አድርግ ነው እና መነሳት እምላችሁ ከስንፍናችሁ ጊዜን ከምታባክኑበት፣ ቁጭ ብላችሁ ከምታወሩበት፣ ለውጥ የማታመጡበትን ፖለቲካ ከምታወሩበት። ቁጭ ብሎ አሁን ፖለቲካ የሚያወራ ሰው አለ። ረጅም ፊልሞችን ከምታዩ፣ ረጅም ድራማዎችን ከምታዩ መጽሐፍ አንብቡበት። መጽሐፍ ቅዱስ የመጀመሪያ የሕይወት መመሪያችሁ መሆን ይገባዋል። ማለዳ አንድ ምዕራፍ፣ ማታ ራሱ ከመተኘታችሁ በፊት የተቀደሰ ነገር ሰምታችሁ ነው። መኝታችሁን በረከሰ ነገር መደምደም የለባችሁ። የተቀደሰ ነገር አይታችሁ ከተኛችሁ ሌሊቱ ሁሉ የተቀደሰ ነገር ታያላችሁ፣ በሕልማችሁ እንኳን ሳይቀር። ግን ሕልም እንዳትከተሉ ደግሞ ሰይጣን እንዳይጫወትባችሁ። ስለዚህ ጊዜን መጠቀም፣ ቦታን መጠቀም። እስኪ በሉ ቦታን መጠቀም በሉ። አሁን ለእናንተ ያ ትልቅ ዕድል ነው፣ እግዚአብሔር በሚያውቀው ማለት ነው። መርከብ የምትሰሩ ከሆነ በጣም ትልቅ ዕድል ነው። ብዙ ታነባላችሁ፣ ረጅም ጊዜ መጸለይ ትችላላችሁ። አብዛኛው ሰው ደግሞ መርከብ የሚሰራ ሰው መርከብ ውስጥ ነው የሚኖረው። በቃ በጣም ብዙ ዓመትም ሁሉ ሊኖር ይችላል። እረፍቱም ጥቂት እንደሆነ ነግረውኛል ሰዎች ማለት ነው። ስለዚህ ዚያን ክርስቲያን ማለት እግዚአብሔር ሁኔታዎችን እንዲለውጥለት የሚፈልግ ሳይሆን ሁኔታዎችን ወደ ራሱ እያመጣ የሚኖር ማለት ነው። ያገኘኸውን ነገር ዕድል አድርገህ ምን ታደርግበታለህ? ትጠቀምበታለህ ማለት ነው። ያገኘኸውን ነገር፣ የገጠመህን የሕይወት መስመር ክርስቶስን ለማምለክ ክርስቶስን ለመከተል ተጠቀምበት። ያገኘሃትን መንገድ ማለት ነው። አይ እንዲህ ሲሆንልኝ እንትን እላለሁ፣ ከእንደዚህ አይነት ሁኔታ ስወጣ እንዲህ አደርጋለሁ የሚባል ክርስትና የለም። የነገ ክርስትናም የለም። የዛሬ ክርስትና ነው ያለው። የመዳን ቀን ዛሬ ነው። ከዛሬም መቼ ነው? አሁን ነው። ስለዚህ እኔ ከዛሬ ጀምሮ የምነግራችሁ ጊዜያችሁን በአግባቡ እንድትጠቀሙ